የማይጠቅም ፍርሃት። ድህነትንና ማጣትን የሚፈራ ሰው ለነፍሱ ድካም ነው። ፈተና በመጣ ጊዜ ጸንቶ አይቆምም። ብርቱ ልብ ያለው ግን ምንጊዜም ኃያልና አሸናፊ ነው። ልቡና ያልጸና ፈሪ ግን ነፋሳት እንደሚበትኑት ታይቶ እንደሚጠፋ ደመና ነው። ድንጉጥ ሰው ድንጋጼ ባሳደደው ጊዜ የፍርሃት መንፈስ ወደ ልቡናው ይገባል። ድውያንን መጠየቅ፣ ወደ ወዳጆቹ መዞርና መመላለስ ሰውን ከበዓቱ ያወጣዋል። ጽኑዕ ጎንድ የሌለውን ዛፍ ቀላል ነፋስ ያነዋውጸዋል። ፈሪ ሰውንም ቀላል ድንጋጼ ታውከዋለች። ጽኑ ዛፍን አውሎ ነፋስም ቢሆን አይነቀንቀውም። ልበ ብርቱ ሰውንም ክፉ ሕሊና አያናውጸውም። ዛፍን ከቦታ ቦታ እየነቀሉ ቢተክሉት አያፈራም። ዘዋሪ ሰውም ለጸሎት መትጋት አይቻለውም። ለታመመ ሰው አንድ አይነት ምግብ አይበቃውም። ለፈሪ ሰውም አንድ ተግባር አይበቃውም። ሁሉንም ይጀምራል፣ አንዱንም አይፈጽመውም። ለዘማዊ ሰው ፍትወቱ ባየለበት ወቅት ፈቃዱን ለመፈጸም አንድ ሴት ተበቃዋለች። ለፈሪ ሰው ግን አንድ ቤት አይበቃውም። ፈሪ ሰው በየጊዜው በርበሩን ያያል። አጋንንትን ፍርሃቱን ያውቃሉና የሚያስደነግጡ ምትሃቶችን ያሳዩታል፣ ደጋግመውም ይመላለሱበታል። የደጁ መወርወሪያ በተነቃነቀ ቁጥርም ፈጥኖ ደንግጦ ይነሳል። ድምፅንም በሰማ ጊዜ በመስኮት ይመለከታል። መጽሐፍትንም መመልከት በጀመረ ጊዜ ፈጥኖ ይተወዋል፣ ገጹንም ያሳስተዋል። እጆቹንም ዘርግቶ አይኖቹን ከመጽሐፍ መልሶ ወደ ግድግዳ ይመለከታል። ከዚያም ደግሞ ተመልሶ ጥቂት አንብበው ብራናው ወይም ወረቀቱን መስመሮቹን ሳይቀር መቁጠር ይጀምራል። ወዲያው ደግሞ መጽሐፉን ከድኖ በትራሱ አስቀምጦ ጤና የጎደለው የቅዠት እንቅልፍን ይተኛል። ቆይቶም የጸሎት ፍቅር ያይደለ ረሃብ ከእንቅልፉ ያነቃዋል። ድውይ ከባድ ሸክም መሸከም እንደማይችል ድንጉጥ ሰውም የእግዚአብሔርን ፍቃድ ለመፈጸም ግድ የለውም።